ገላትያ ምዕራፍ 5 ቁጥር 17 ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛልና እነዚህም እርስ በራሳቸው ይቃረናሉ። ስለዚህም የምትወዱትን ልታደርጉ አትችሉም። ይሄ ማለት መንፈስና ስጋ ስለሚቃረን መንፈስ ደግሞ ጥንካሬ ያስፈልገዋል። መንፈስ እንዲጠነከር ምን ያደርግ አለብን? ጸሎት ማድረግ፣ ሰውነታችን ለእግዚአብሔር ማስገዛት። ሶስተኛ ደግሞ መንፈስ ጥንካሬ እንዲኖረን በራሳችን ኃይል ሳይሆን በክርስቶስ ኃይል መደገፍ ያስፈልጋል። በሱ ክቡር ስጋ መታተም፣ በቅዱስ ደሙ መታጠብ ያስፈልጋል። እና ብዙ ክርስቲያን ለዚህ ነው መንፈሳዊ ለመሆን ይፈልጋል፣ ደግሞ ስጋው ያስቸግራል። እና ኢየሱስ ክርስቶስ ለደቀ መዛሙርት ምን አላቸው? ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ጸሎት የመንፈሳችን ጥንካሬ የምናገኝበት በጸሎት ነው። ብዙ ክርስቲያን በዚህ ወር ውስጥ ስንፍና ውስጥ ገብቷል። ይህ ወር የደስታ የሐሴት ስለነበረ የበዓለ ሃምሳ ወቅት ስለሆነ ይህ ወር ሊያርቅ ነውና ራሳችን ማዘጋጀት፣ መበርታት፣ በእግዚአብሔር ቃል መደገፍ፣ በጸሎት መበርታት ያስፈልጋል። እንደ ክርስቲያን ስጋችን ለነፍሳችን ማስገዛት ነው ያለብን። በሐሴትም በደስታ ወቅትም ሁሉ ጊዜ ማሰብ አለብን። የስጋ ደስታ ሳይሆን የመንፈስ ደስታ። የስጋ ደስታ ከእግዚአብሔር መንገድ ያወጣል። የመንፈስ ደስታ ደግሞ ወደ እግዚአብሔር ያቀርባል። እግዚአብሔር አምላክ ሁላችን ጋር ይሁን። ለሰማችሁ አመሰግናለሁ። ተባረኩ።